ያው ችግሩ ብዙ ነው፣ መሰረቱ ብዙ ስለሆነ ማለት ነው። ግን ያው ካለው አሁን የሰዓቱ ሁኔታ አንፃር ወደ ዋናው ነገር ልግባና ባለቤቴ ባንክ ነው የሚሰራው። በፊት ጥሩ ነበር ኑሯችን። አሁን ግን ከተወሰነ ጊዜ በኋላ ኦልሞስት ከ3 ዓመት በኋላ ግን ጥሩ አይደለም። ብዙ ነገሮች ፌል አድርገውብናል። በጣም ብዙ ነገር ኢቨን በብር ደረጃ ብትሄድ በጣም ብዙ ብር ነው ሰው ይበላል ማለት ነው። ከትንሹ ሲጀምርልህ አንድ ሰው እንኳን የቅርብ ጓደኛው ወደ 2 ሚሊዮን አካባቢ ነው የከዳን። ሆነ ጉዳይ ላይ ያስፈጽምልን ወሰደ። ግን የዛን ነገር ምንም ነገር የሰጠን ነገር የለም። መጨረሻ በጣም ስናስጨንቀው ፌክ የሆነ ነገር ሰጠን። ያንን ሄደን ስንጠይቅ ያ ነገር ፌክ ነው ማለት ነው። እንትን የቦታ እንትን ነበረ፣ እሱን እንዲያስፈጽምልን ነበረ የሰጠነው ማለት ነው። ግን የሰጠን የማይሆን ነገር ነው። እሱ አለፈ። ከዛ በፊትም በጣም ብዙ ብሮችን እንደዚህ የእሱ ጓደኞች በእኔ በኩልም ብቻ እያገኘነው ብር ምንም ነገር እኛ ጋር ይቀመጥም፣ ምንም ቁም ነገር የሚሰራውም ነገር የለም። ኢቨን መኪና እስከ መሸጥ ደረጃው ላይ ደርሰናል። እሱ ከ20 ዓመት በላይ በመኪና ነበረ ሲንቀሳቀስ የነበረው። አሁን ላይ ግን በእግሩ ነው የሚንቀሳቀሰው። ትራንስፖርት እንኳን የሚከፍለው እስከ ማጣት ይደርሳል። የሆነ ነገሮች ሁሉ ድብልቅልቅልቅ ብለዋል ማለት ነው። ምንድነው ምክንያቱ አናውቀውም። ምንም ምክንያቱን አናውቀውም እና እንዴት ነው ማስተካከል እንዳለብን አናውቅም። ማለት ምናልባት አሁን አንተ ጋር ስመጣ እኔ ጾም ጸሎትም እንዴት መያዝ እንዳለብን ከሱ ጋራ ማለት ነው መንገዱን እንድታሳየን። ምክንያቱም እኛ ሄድንበት ትምህርቱን በደንብ ማዳመጥ ጀመራችኋል? አዎ ትምህርቱ እሱ እንኳን ያው አዳምጥ ስለው እንትን ይላል። የሆነ ይጀምርና አይ በቃ ተይው ሌላ ጊዜ ምናምን ነገር ይልና ይተዋል እሱ ማለት ነው። አይፈልግም። እኔ እስከ መጨረሻው አዳምጣለሁ ቁጭ ብዬ ማለት ነው። እንደውም አንተ ያቀረብካቸውን ነገሮች ዛሬ ያዳመጥኩት ብዬ ነግረዋለሁ። ስነግረው ግን በቃሽ በቃል ብሎ ትቶት እንትን የሚለው እንደዚህ ቁጭ ብሎ እኔን እንኳን ለመስማት አይፈልግም ያን ነገር ማለት ነው። ጸሎት እንጸልይ እንስገድ ስለው ይጀምራል፣ ግን አይፈጽምም። የሆነ ጉዳይ እንኳን ጀምሮ ምንም ፍጻሜ የለውም። የሆነ ጉዳይ ጀምራል፣ የሆነ ደረጃ ደርሷል። ልክ ሊያልቅ ሲል ያ ነገር ፌል ያደርጋል። ከዛ እሱም ይተዋል፣ ትውት ያደርጋል። ለምን ተውኩት አላውቅም። በቃ እምቢ ብሎ አልተውኩት። የሚሆን ነገር ነው መጀመሪያ መሆን የሚችለውን ነገር የሆነ ደረጃ ደርሰውና በቃ ይሄ እንደዚህ ይሆናል እንደዚህ እና ታዲያ ይሄን እንደዚህ አድርገህ አሳምነ ይሄን ነገር መጨረስ እኮ ትችል ነበር። አይኔ በቃ ትችዋለህ። ብዙ ነገሮችን ማለት ነው። በጣም ብዙ ነገሮች እንደዚህ ይጀምረዋል። በቃ አሁን ሊጨርሰው ነው ብዬ ስጠብቅ ይሄን ነገር ያቆማል። ምንድነው ምክንያት ስትለው ምንም ይሄ ነው የሚለው ነገር የለም። በቃ ታውኩት። አንዳንድ ጊዜ የማይመጥነው ቢዝነስ ውስጥ ገብቶ ለምሳሌ የእሱ ፕሮፌሽን ባለው ነገር ውስጥ ገብቶ ሲዳክር ቆይቶ ፌል አደረገብኝ ቢል በመንፈስ አይሳብም፣ በእግዚአብሔር ነው አይሳብም። ለምሳሌ እሱ ባንክ ነው የሚሰራው ብያለሁ። እኔ በፊት አካውንታንት ነበርኩኝ። እሱን ነገር ከአለቆች ጋር ምንም ልስማማ ስላልቻልኩኝ ተውኩት፣ እቤት ቁጭ አልኩ። ከዛ በኋላ ወጥቼ ስራ ለመፈለግ ምንም ነገር አይሳካም። በቃ እርግፍ አድርጌ ተውኩትኝ። ከዛ በኋላ ምን ጀመርኩኝ መሰለህ? እስቲ ቆይ አልኩና በሬ ላይ ሱቅ ጀመርኩኝ። ሱቁን ስታገል በቃ ከአቅም በላይ ሆነና ከዛ ከአቅም በላይ ያ ነገር ሆነ፣ ተዘጋሱ። እንትን ጀመርኩኝ ልብስ ራሴ ሰርቼ ከፋፈል ማለት ነው። በጣም ብዙ ማሽኖችን በጣም ብዙ ብር አውጥቼ ነው የገዛሁት። ኢቭን ሰራተኛው ቀጥሬ ጭምር ማለት ነው። ስራው ጥሩ ሄደ። የሆነ ታይም ላይ ግን በምን ምክንያት እንደሆነ አላውቅም እቃው ወጥቷል። ብሩ ግን ተመልሶ ሊገባ አልቻለም። ኢቭን የሚሰራልኝ የነበረው ልጅ የራሱ በእኔ እንትን አስተዋውቆ የራሱን ጀመረና ቀርቻለሁም የለም ምንም የለም ቀረ፣ በዛው ማለት ነው። ምንድን ነው እኔ ስራ ቀረ ማለት ነው። ከዛ ራሴ በቃ ልስራው ብቻዬን ቢሆን ልስራው ብዬ ስሞክር ልክ ማሽኑን ላስነሳስል የሆነ የሚጨንቀኝ ነገር አለ። እተዋለሁ። ጠዋት የተኛው 11 ሰዓት ይሆናል።
ምንም ነገር ሳልሰራ ማለት ነው። ምንድነው የራሴ ችግር ነው ማለት ነው እላለሁኝ እኔ። ከዛ በኋላ ግን ማሽኖቹንም እንዳለ በቃ እስኪ ቆይ አልኩና ከምሰራበት ክፍል ውስጥ ርግርግ አድርጌ አውጥቼ በየመኝታ ቤት ምናምን አስቀመጥኳቸውና ያቺኛውን ቤት ጸሎት ቤት አደረግናት። ጸሎት ቤት ስናደርገው የሚገርም ነገር ቁንጫ በጣም ያስቸግረን ነበረ። ቤቱን ተከራይተ ነው በ2 ወር አልሞላንም ግቢ ሙሉ ቁንጫ ሆነ። ሙሉ ቁንጫ ማለት ነው። ስትገባ ከውጭ በር አይወጣም ቁንጫ፣ ወደ ውጭ በር አይወጣም። ግን አንተ ከበር ከገባ እንዲህ በቁመት ልክ ነው የሚወር ማለት ነው። እና እኛ በጣም ነው የምንሳቀቀው። በቃ ሰው ራሱ እንዲመጣ እንፈልግ። የሚገርም ነገር በጣም ከመሳቀቃችን የተነሳ እዛ መጨረሻ የቁንጫ መድኃኒት ምናምን የሚባል ነገር ፈለግን። እሱን ስንደፋበት ጭራሽ ይብሳል፣ በጣም ይገናል የዋሰ። ከዛ ግራ ሲገባን ጸበል ከአንድ 3 ቦታ ይሆናል አመጣሁኝና የኡራኤል አርሴማንና የእመቤታችን አመጣሁኝና አንድ ላይ ደባልቀን እምነቱንም እንደዛው ደበላልቀን ለ3 ቀን ረጨን ግቢውን ማለት ነው። ስንረጨው ጠፋ ከ3 ቀን በኋላ። ከዛስ በኋላ ደግሞ አይጥ መምጣት ጀመረ። ቤት በኩል እንደሚገባ እናቀም። ጆሮዬን ነከሰኝ ይላል፣ እኔን እጄን ይነክሰኛል አይጡ ማለት ነው። በጣም ተቸገርን በቃ። ስለዚህ አሁን ወደ ነፍሳት የተቀየረው ቤት ስትሆን ነው ማለት ነው። ስራችን ፌል ሲያደርግ የነበረው ሰላቢ ይኖራል። አንደርቢ ማለት ይሄ በቁንጫ በበረሮ በምናምን በነፍሳት የሚላክ አንደርቢ አለ። ይሄ የእናንተን ንብረት 3 አይነት ሰላቢ ነው ያለው። በእርግጥ ዋናነት የሚታወቁት ሰላቢዎች አንደኛው ጥቅምሽን ፈልጎ፣ አንደኛው ደግሞ ጥቅምሽን ለማጥፋት ገባሽ። 3ኛ ሰላቢ ብዬ የምለው ደግሞ የቡዳ መንፈስ ሆኖ ዝም ብሎ በቃ ጥሩ ነገር ስላለሽ ብቻ በቅናት የሚመጣ ሰላቢ ነው። ቅናት የመጀመሪያው ሰላቢ ብዬ የምለው አንቺና ባለቤትሽ ጥሩ ገንዘብ የምታገኙ ጥሩ ስራ የምትሰሩ መሆኑ ከታወቀ፣ እድል እንዳላችሁ፣ ግንባራችሁ ጥሩ እንደሆነ፣ በረከት እንዳላችሁ የሆነ ብቻ ግንባረ ሰፊ ነው ተብሎ የሚታሰብ ሰው አለ፣ መዳፉ በረከት ነው ተብሎ የሚታሰብ ሰው አለና እንደዛ እንደሆናችሁ ካወቁ በእናንተ ኑሮ በእናንተ በረከት የሚኖሩ ሰዎች ይኖራሉ። ስልብናቸው ምንድነው? ስታገኙ ከእጃችሁ ላይ ይነጥቃል። ከእጅ ላፍ ነው ኖሯችሁ አንድ ስቴፕ ወደ ላይ ከፍ አይልም። የመጀመሪያው ሰላቢ የእናንተን ጥቅም ነው የሚጋራው። ሁለተኛው ሰላቢ ደግሞ ያላችሁን በሙሉ በማጥፋት እሱ እንዲበለጥ የማይፈልግ ሀብታም ነው ወይም ደግሞ እንደናንተ አይነት ተፎካካሪ ነው። እናንተ በምትሄዱት ሂደት እንዳትበልጡት የእናንተን አጥፍቶ እሱ ብቻ ከብሮ መታየት የሚፈልግ ሰው፣ የእናንተን ማጥፋት የሚፈልግ ሰው የእናንተን በማጥፋት ሰላቢ ይባላል። ሌላው ደግሞ ቤተሰብ ናቸው መጥተው ሰላም ይሏቸዋል። ስራ ቦታ በምትለብሹ በምታገኙት ገንዘብ ደስተኞች አይደሉም፣ አይነግሯችሁም። ግን ይህን እንደማገኙት ይገርማል በጣም ከየት እንደሚያገኙት እነዚህ ሰዎች አንሳቸው ማሚሉና ቡዳው በእነሱ ውስጥ ሆኖ ይቀናባቸዋል። ከዛ ፌል ያደርግባቸዋል። ቤተሰብ ናቸው እኮ ሰዎቹ፣ ሰላቢ መንፈስም አላኩባችሁም። ግን ተልኮ ይመጣል። በምን ተልኮ? በአንደበት በሟርት ሁን ብለህ ሂድና አጥፋ ተብሎ ሳይሆን በቅንዓታቸው በኩል ይመጣል። ከዛ ያጠፋባቸዋል ማለት ነው። ቡዳ ማለት ነው በተዘዋዋሪ መንገድ። ስለዚህ በዙሪያችሁ ያሉ ሰዎችን ቼክ አድርጉ። አንዱ ሁለተኛ ነገር እናንተ ራሳችሁ አንቺን ባለቤትሽን መነሻችሁን ወደኋላ ቼክ ማድረግ። ስትይዙ የሚያባክል ካለ የቤተሰብ ዛር መንፈስ ባዕድ አምልኮ የሚያመልኩ ቤተሰቦች ከሆናችሁ አስራት የለመደ ይሄ ወይም ደግሞ ስጦታ የለመደ በግ ፍየል የለመደ የዛሬ 20 ዓመት 30 ዓመት በቤተሰቦቻችሁ ወይ ካንቺ ወይ ከባለቤትሽ የሆነ ነገር የለመደ መንፈስ ከሆነ ወር ቀን ጠብቆ የሆነ ጊዜ ጠብቆ ልጆች እንዲታመሙ በማድረግ የቤት ኪራይ ምናምን አስቤዛ በተበዙ ነገሮች ብዙ ነገር ፌል እንዲያደርግ አድርጎ በብድር በምናምን ገንዘባችሁን ሊያበካክን ይችላል። ይሄ 2። 3ኛ ግን ትልቁ ነገር ምናልባት አስራት የእግዚአብሔርን ገንዘብ ሰርቃችሁ ከሆነ ሰርቃሽ ስለሽ ያስለመድሽው ነገር ካለ እግዚአብሔርን ሊያስታውስሽ እንደዚህ ሊያደርግ ይችላል። የኔን ብር ሳትመልሱ የእናንተ ምንም አይተራቀምም ብሎ ካናት ላይ ሲባክል እግዚአብሔርን ታስብ በረከት ያጣሁት ብሩን ስለወሰድኩበት ነው፣ አስራቱን ስላጎደልኩ ነው፣ ወይም ደግሞ ይሄን አረጋለሁ ብዬ ስለት ስለወሰድኩኝ ነው፣ ስለቴን ስላላስገባሁ ነው ብለሽ እንድታስታውሺ እግዚአብሔር ሊወስድ ይችላል። ብዙ ጊዜ እንዲያውም እንደዚህ ነገሮች አሉ። ይሄን ከሶስቱ ማጣራት ነው። በዚህ አሁን በነገርሽኝ ጉዳይ ላይ ባለቤትሽ ግን ቢመጣና ባገኘው የበለጠ ብናወራ ጥሩ ነው። ለምን ይሄንን ትምህርት የሚቃወም ከሆነ ይሄን ትምህርት የሚቃወም ሳይሆን ማለት ነው
ይሄን ትምህርት የሚቃወም ከሆነ የበለጠ ለቢዝነስ ብሎ የሆነ አንድ ስቴፕ ሄዷል ማለት ነው። ከተለመደ ውጪ የሆነ ነገር ውስጥ ሲሞክር ብሎ የሄደበት መንገድ ሊኖር ይችላል ያስባል እንጂ ዝም ብሎ አይቃወም። ችግር ውስጥ እንዳለ እያወቀ ፌል እያደረገበት እንዴት ነው ትምህርቱን የሚቃወመው? እስቲ መፍትሄ ሊሆን ይችላል ብሎ እንኳን አያስብም እንዴ? ስለዚህ የሆነ በጎን በአቋራጭ የሄደበት መንገድ አለ ማለት ነው። እንደውም ሲነግረኝ እኔ እጠይቀዋለሁ አንተን ያው ገጠመችውን ስለምሰማ እንዴት ነው ስለ ቤተሰብ ምናምን ነገር እለዋለሁ በሱ በኩል ያለ ነገር እና በቤተሰብ በጣም ተጎድቷል። እነሱን እንትን ለማለት በማሳከም በማለት በጣም ብዙ ነገር ደርሶበታል። በተከታታይ ነው ወንድሞቹንም እህቶቹን ያጣው ማለት ነው። ያ ከምን መጣ እንዴት ሆነ ስለው አባቴ ሚካኤልን በጣም ያከብር ነበር ይዘክርም ነበር አለና የሆነ ታይም ላይ ተወዋል። ሲተወው ጊዜ የሆነች ሴት መጣችና አንተ በከብትም በሀብትም በልጅም ተባርከሃል የሚገርም ነው ብላ ጥላ ወጣች አለ ከግቢው። ልክ ያን ካለች በኋላ ነው አለ በቃ ቤቱ ድብልቅልቅ ወጣለ። የርግማኒቱ ማርት ማለት ነው። በህመም ወዲያው በተከታታይ በየአመት ልዩነት ነው 12 እና 10 ምናምን የነበሩ ልጆች አሁን 4 ነው የቀሩት። ይገርም በተከታታይ እና እነሱን ራሱን ለማሳመን ምናምን እድሜውን ጨርሷል እሱ እና እንደዚህ አይነት ነገር አለ ይለኛል እሱ። እንግዲህ አሁን በደንብ ባላቀውም ማለት ነው ይሄ ነገር አለ። እኔ ያው እኔ በማቀው የአያቴን ጨሌ ምናምን አውጥቼ እኔ ነኝ የጣልኩት። በዛ እንደውም ከእናቴ ጋር ጥሩ አልነበርም። በጣም በሚገርም ሁኔታ እኔን ስቲል እንደ ጠላት ነው የምታይ እናቴ ማለት ነው። የአያቴን እንትኖች ስለጣልኩኝ ማለት ነው። እና እግዚአብሔር ይመስገን አያቴ እንድትቆርብ አድርጌ ነው የሞተችው ስታርፍም ማለት በ103 ዓመቷ ካይኔ ያረፈችው ቆርባን ያረፈችው። ግን እናቴ አሁን ቆርባለች በርግጥ ግን ስቲል ለኔ ጥሩ እንትን የላትም በኔ በኩል ያለው ማለት ነው። ጥሩ ነገር የላትም በፍጹም። በቃ የምናገረውም አይጥማትም ማረገውም አይጥማትም። ሌላ ሰው እንኳን ቢናገራት እሷ ናት ነው የምትለው። እኔ ባልሌለበት ባልደረስኩበት ባልተናገርኩት ማለት እሷ ናት እንዲህ ብላኝ ስልክ ደውላ እንዲህ ብላኝ እኔ እኮ አልደወልኩም ወይም ደግሞ አልነበርኩም እዛ ቦታ ላይ ግን እሷ እንዲህ ብላኛለች እንዲህ ብላ ሰድባኛለች እንዲህ አድርጋኛለች። ኤቭሪቲንግ በእኔ ነው የሚሳበበው ሁሉ ነገር ማለት ነው። ኢቭን ጥሩ ብዬ የማደርገው ነገር ሁላ ወደ እኔ ተገልብጦ የእኔ መጥፎ ሆኖ ነው የሚገኘው። ለምን እንደሆነ ግን አላውቀውም እሱ ይሰልብ አሁን እናንተ ቤት ውስጥ እንግዲህ ከነገርኩሽ አንፃር በደንብ አድርገሽ አስተውይ። አሁን ያልኩሽ ምን ያህል እውቀት እንዲያሽ ባላቅም አይሻለኝ ከሶስቱ አይጠፋም። ወይ መተት ያደረገባችሁ ሰው ይኖራል፣ ወይ ደግሞ በቤተሰብ የመጣ ባዕዳሉ ይኖራል፣ ወይ እግዚአብሔርን ያስቀየማችሁት ነገር ካለ እስቲ አስራት በማውጣትም ሊሆን ይችላል፣ ስለት የረሳችሁት ካለ በማስገባት ሊሆን ይችላል፣ ይሄን አስቀይመናል ብላችሁ ንስሐ በመግባትም ሊሆን ይችላል። በረከት ያጣችሁት በምን እንደሆነ ለማወቅ ይሄን ቼክ አድርጉ። እሺ እግዚአብሔር ይርዳሽ። አገኝሻለሁ። ስልክሽን የሚቀጥሉት ሰኔ ወርን ሙሉን እየደወልኩላችሁ በዲቴል ደግሞ እናወራለን። እሺ እዚህ ጋር የመምህር ተስፋዬ ተማሪ የሆንሽ አዲስ አበባ የምትኖሪ በተክሊል ማግባት የምትፈልጊ የፍቅር ጓደኛ እፈልጋለሁ ብሎ ብሩክ ብርሃኑ ጽፏል እና ብሩክ ብርሃኑ ቴሌግራም ላይ በዚሁ ስም ጻፍና ላገኝ። ወንድማ በጣም ውድ ነው እኮ። እሺ ሰላም ነው። እሺ ስላስመሻችሁ ይቅርታ። እሺ እሺ ወንድ ውድ ነው ስል ሴቶች ረክሰዋል ማለት አይደለም። እንደዛ ሳይሆን ወንዶች አትመጡም ትደበቃላችሁ፣ ሴቶች ጎበዝ ናቸው ማለት ነው። ብሩክትዬ እንደዛ ማለት አይደለም። እሺ ሰላም ነው እንደምን ምን ልታዘዝ? እስቲ አሁን እኔ እንኳን ምን ገደል ገዝታለሁ የክርስቶስ ለክርስቶስ ሰምራ
እንኳን የመጣሁት አሁን ማገናኘ ባለቤቴን ነው። በደንብ አርጋ የምታውቀው እሱን ነው። ግን አንዳንድ ነገር ላውራ። በልጅነት እያለን ከ14 ዓመት በፊት ነው አይ ቲንክ የተገናኘ ነው ባለቤቴ ጋር። ከተጋባን ቅርብ ጊዜያችን ነው። ቤተሰብ የሚያወቀው ቅርብ ጊዜ ነው እና ከተጋባን በኋላ ግን እኛ ማናውቃቸው በጣም ከባድ ፈተናዎች መምጣት ጀመሩ። እሷ ባለቤት የምትኖረው ውጭ ነው። ቅርብ ጊዜ ነው ውጭ ሄደችው እና እኛ በ14 ዓመት ውስጥ በጣም ብዙ ያሳልፍናቸው ነገሮች አሉ። አይገቡን። እንዴት ነው የምናደርገው? ይህን ነገር ለምን ፈጸም ነው ብለን እናስባለን። ግን ያ ነገር ሆኗል። አሁን ይህንን ትምህርት ከ5 ወር በፊት ማዳመጥ ስንጀምር ነው እያንዳንዱ ነገር የገባኝ። በየቀኑ ከ1 እስከ 2 ገጠመኝ አዳምጣለሁ እና ማስታወሻ እያያዝኩኝ ሳይ ወደኋላ መፈተሽ ሲጀምር ለምን ሆነ የምለው ነገር ሲያስደርገኝ የነበረው ነገር ገባን እና አብዛኞቹ ነገሮች ገብተዋል። መፍትሄም ለመፈለግ ሞክረናል። ከመፍትሄው መካከል አሁን አብዝቶ ቤተክርስቲያን መሄድ፣ አባቶችን ማማከር፣ መጾም፣ መጸለይ፣ መስገድ፣ ወደ እግዚአብሔር መመለስ፣ በቻልነው አቅም እንችለውን ሰው ለመርዳት ሞክረናል። ግን አሁን ያ ነገር ሆኖ ፈተናዎቹ የሚመጡት ከብዙ አቅጣጫ ነው። በዛ ቤተሰብ በኩል አሁን እኔ ግራ የሚያጋቡኝ አንዳንድ ጥያቄ ልጠይቅና ከዛ ባለቤቴ ታገኛለች። በአርብና ሮብ ቅቤ መቀባት ጸጉር፣ አርብና ሮብ ቅቤ ይቀባሉ። ቡና ሁልጊዜ ያፈላሉ። አንዳንድ ጊዜ ደግሞ በየትኛው ወተን ስንሄድ ስንመለስ እናገኛቸው ፊታቸው አብጦ አልቀሶ እናገኛለን። ምንም ነገር ሳይፈጠር ከቤት ወተን የሆነ ቦታ ሄደን ስንመለስ ፊታቸው አብጦ አልቀሶ ምናምን እናገኛቸዋለን። ሴትዮዋ ጠንቋይና ደብተራ ጋር መሄድ የተለመደ ነው፣ ግን ይቆርባሉ። በሰው ደስታ ምቀኝነት የአብዛኞቹ ልጆች ትዳር ፈርሷል። ህፃናት ሲያገኙ በጣም ህፃን የሆኑትን አናታቸውን ገልጦ ማየት። እነዛን ልጆች ገልጦ ካያቸው በኋላ ልጆቹ ሽቅብ ይላቸዋል፣ ትውከት ይዛቸዋል፣ በጣም ይታመማሉ። ከዛ በኋላ በምግብ ውስጥ የሆነ ነገር ጨምሮ መስጠት። ለምሳሌ የሆነ ጊዜ እነሱ ጋር ሄደን ነበር። ከእንቁላል ጋር የሆነ ነገር ሰጡንና ድርሳነ ሚካኤል ሲደገም 3 ቀን በአፏም ተቅማጥ እሷን ሲያማት ነበር ለ3 ቀን ሳያቋርጥ ማለት ነው፣ ባለቤቴ ላይ ማለት ነው። ከዛ አይንን ብልጥጥ አድርጎ ፎቶ ይነሳሉ። አይናቸውን በጣም ብልጥጥ አድርጎ አስጠግተውት ፎቶ ሲነሱ እናያለን። ያዩት ነገር ሁሉ ይበላሻል። በጣም በውድ የተገዛ ለእንትን ለሰርጋችን ፕሮግራም የተገዛ ልብስ ነበር። በጣም ፎቶ ሲመለከቱ እንደዚህ በጣም አፍጥጠው አይናቸውን አፍጥጠው ነው የሚሄዱት። ከኖርማል እይታቸው በልጥጠው አይናቸውን ስልካቸውን ስናይ ያን ነገር እናያለን። ከዛ በኋላ ያዩት ነገር ሁሉ ይበላሻል። በጣም በውድ የተገዛ ልብስ ነበረ ለፕሮግራማችን ያዘጋጅ ነው። ባለቤቴ ከውጭ መጣ። በጣም ይሄ ልብስ ቆንጆ ምናምን ብለው በሁለተኛው ቀን ልጅቱ በበረኪና አጥባ ተበላሽ። በበረኪና አጥባው ልጅቱ ተበላሽ፣ ሰራተኛው ማለት ነው። ከዛ በኋላ የሆነ ፕሮግራም ነበረ ሰርግ ላይ በጣም ግራ እየተጋባን ድምቅ ብሎ ፕሮግራሙ የቀለበት ስነስርዓት ልክ ቤተሰብ ነገር ነበር። መብራቱ ጸጥ ይላል። ቢፈለግ ችግሩ አይገኝም። የሆነ ነገሩ ከወደዱት ይሰበራል፣ አይመለስም። 3 ልጆች አሉ በዚህ ታሪክ ውስጥ። አንዱ ያንተን ትምህርት ያዳምጣል። እሱን ከ4 ዓመት በፊት ልኮልን እንደዚህ ነገር አለ እንዴ ብለን ተተነዋል። ባለቤት ውጭ ከመሄዷ በፊት ከዛ በኋላ እኔ የሆነ ነገር ገባኝና መምህር ተስፋ የሚባሉ አሉ ወደዚህ ወደ እንትና ተክለ ሃይማኖት ላይ የሚያጠምቁ አባት አሉ። እዚህ ወደ ቆሬ ጋር እሳቸው ጋር እንዴት ነው እሷ ነገር እሷ ላይ ያለው ነገር በቃ መውጣት ምናምን ጀመረ። እኔ ላይ ያለው ተደበቀ። ግን ብዙ ጊዜ እኔ ጸሎት ሳደርግ ሰውነቴ ይንቀሳቀሳል፣ ይወጋኛል። የሆነ ጊዜ ተቅማጥ በሽታ ይዘኝና ለአንድ ወር አካባቢ ስሄድ ስመረመር ምንም አይነት ነገር የለም። እነሱ ሊመጡ ቤት እያስተካከልኩኝ ስፈልግ በፍጹም ከኔ በላይ በር ከኔ በታች የሚወጣው በር ቤት ይከራያል። እኔ ግን ከፍ ያለ ዋጋ ወጥቼ ቤት ማንም አያከራይ። በቃ በጣም እስከሚወሳሰብ ድረስ እሷ ወደዚህ ልትመጣ ስትል ያየችው መከራኛ ምን እናውቀው። በቃ ፕሮግራሙ እንዳትመጣ ለማድረግ ማለት ነው። ስለነሱ ያው ቤተሰብ እሷ ስለሆነች በደንብ ስለምታውቀው ከሰው ቤተሰብ ላይ ገብቼ እንደዚህ ከምል የምታውቀው ነገር እሷ ብታወራ ብዬ አሰብኩኝ። ለ5 ደቂቃ ምናምን ለባለቤት ግን የማን አያታቸው የማን እናታቸው? የእሷ ናት። ከዛ ደግሞ የሆነ ጊዜ ጻቃለች አይደል? እሷ ከነሱ ጋር ነበር የምትኖረው። ይሄን ነገር ቀድመን ስላወቅን አንተ ለይታ ለብቻ ነው የምትኖረው። በቃ በሆነ አጋጣሚ የሆነ ቦታ ነው የምትኖረው እኮ። አሁን የዘረዘርኩኝ ታውቃለች፣ በደንብ ታውቃለች። እሷ
እሷ ናት ቀድማ የነገረችኝ። እኔ እንደውም እንደዚህ አይነት ነገር የለም እያልኩ እከራከራታለሁ። እናትሽ ናቸው ተንከባከቢያቸው፣ እናትን መንከባከብ አለብሽ። አባትየው ደግሞ ሲሞቱ በቃ ሰውነታቸው ቆሳስሎ የሆነ ሰው መጥቶ ሲያጠምቃቸው የሆነ ፍጡር እየመጣ ያስፈራራው ነበር። ተዋርፈ ተቀምጥ እያለ ማለት ነው። የሚያጠምቀው ሰውዬ እርግጥ የሚያጠምቀው ሰውዬም ችግር ያለበት ጤነኛ አይደለም። ከአንገታቸው ላይ የሆነ ነገር አድርጎ የልጃቸውን ትዳር አፋተዋል። ልጁ ይናያቅም በጣም ብዙ ነገር ያለበት ነገር ነው እና እኔ በጣም ብዙ ደውላት ነው ሰላም ብያት በስልክ ከሆነ ፍሪ ታይም ላይ ወይ ዋትስአፕ ላይ ስነሳ እናገራታለሁ። አሁን ሰላም ልበላት ስልኳ ነው። ይሄ አንተ ስልክ ነው እሷ ነው? እሱ ስልክ ነው። እሷ የውጭ ስልክ ታውቀዋለህ? እሷን ስልክ በቃለ በቃለ አላውቅም። ቆይ ጽፈዋለሁ። እንዴት ነሽ? ሰላም ነሽ ወይ? ሰላም ነው። እግዚአብሔር ይመስገን። ሰላም እባላለሁ። እንዴት ነሽ? ሰላም ነኝ። እግዚአብሔር ይመስገን። ሰላም ነው አለው አንዳንድ ነገሮች አውቶኛል። ያው ስለኔ ቤተሰቦች ነው አብዛኛው ነገር እና ደግሞ ያው በማዘር ጉዳይ ነበረ ለምናናገር የፈለግ ነው። ከዚህ በፊት ትምህርትን ያው ማዳመጥ ከጀመርን ቆይተናል። ከዛሬ ስንት ዓመት በፊት ታላቅ ወንድሜ ይልክልኝ ነበር ያንተን ትምህርት። እሱ በጣም ያዳምጣል ከብዙ ዓመት በፊት ማለት ነው እና የመጀመሪያ ልጅ ነው እሱ እና ይዛኔ ግን ሲልክልኝ እሱ ብዙ ትኩረት አልሰጠውም ነበር። እኔ ጀስት ከፍተውና ወይ አልጨርሰውም ምናምን እንደዛ ነገር ነበር እና ብዙም ትኩረት ሰጥቼ አላዳምጥም ነበረ እና ሞር በጣም ትኩረት ሰጥተን ማዳመጥ የጀመርነው ያው አንዳንድ ነገሮችን ማየት ከጀመርን በኋላ ነው። ከአንተ ከምታስተምራቸው ትምህርቶች ጋር ማዘር ላይ ብዙ ነገሮችን ማየት ማስተዋል፣ እሱን ደግሞ ማስተዋል የጀመርኩት አብሬ መኖር ከጀመርኩ ጊዜ ጀምሮ ነው እና እኔ ከስድስተኛ ክፍል ጀምሮ አዳሪ ሾልቴሽ ተማርኩትኝ ቤተሰብ ጋር ኖርኩኝ እና ሰው ብዙ ያን ያክል እያንዳንዱ ነገር አላውቅም የሚፈጠረው እና አሁን ግን ወይ ከኢትዮጵያ ወጥተን አብረን መኖር ስንጀምር እናቴና ወንድሜ አብሻት ታይቶ ጀምሮ ነበር ሲኖሩት እና እኔ በቅርብ ነው ወደዚህ የመጣሁት እና ከዚህ ስመጣ ብዙ ነገሮችን ማዘር ላይ ማየት ጀመርኩ። ላይክ አይኗ ላይ ነው አብዛኛውን ነገር ማስተዋል የጀመርኩትኝ እና ህፃናት ልጆች ላይ በጣም አይኗን ፍጥጥ አድርጋ ታያለች። ሞርድበት የምታደርገው ህፃናት ላይ ከ1 ዓመት እስከ 2 ዓመት ያሉት ላይ አራስ የሚባሉ የለም እነሱ ላይ ነው ሞት ትኩረቷ ማለት ነው እና በጣም ግራ ይገባኛል ማለት ግን በዛ ሰዓት በደንብ ያንተን አዳምጣለሁ ግን ስለዚህ ነገር ያለውን ፓርት በደንብ አልሰማውም ነበረ ላየው አንተ ላይ እና ይበቃል። አንድ ጊዜ እሺ እንትን እዛ ላይ ጻፉ እንዴት እየተጻፈ እነዚህ ጠዋት የሚመጣ እሺ ቀጥይት እሺ እና እነዛ ነገሮች ሳይ ማለት በራሴ ግራ መጋባት ጀመርኩ። ልክ እንዳልሆነ ማለት ህፃናትን ወዳ ምናምን እንዳልሆነ አስተያየቷ በራሴ የሆነ ተሰማኝ የሆነ ልክ ያልሆነ ነገር እንዳለ ማለት ነው እና አስተያየቷ በጣም የሆነ በቃ ትኩር ብላ ፍጥጥ ብላ ካየች ሰማን መመለሱ ወረ ዞር ብላ ያየችው እስከ ማየት ነው እና ለምንድን ነው ምናምን ስላታኝ እኮ እንደዚህ ህፃናቶች ስለምወድ ነው ምናምን ትለኛለች። እንግዲህ እንደቀልድ ጠይቃት ማለት ነው እና በጣም ይሄ ነገር ልክ አይደለም እላለሁ። እኔ በውስጤ በጣም መጨነቅ ጀመርኩኝ እና አንድ ጊዜ አይኗን ደግሞ እህት ቀጥይ አልችልም በቃ ንገራት በቃ ሂዱ እያልኩኝ ነው ሂዱ በቃ
እሺ እህት፣ እሺ ቀጥይ። እና ልክ በጣም መጨነቅ ጀመርኩኝ። ልክ ያልሆነ ነገር እንዳልሆነ ማለት ህጻናትን ወዳ እንዳልሆነ የሆነ ውስጥ ነገረኝ እና በጣም መጨነቅ ጀመርኩኝ። እና ደግሞ እንደዚህ አይኗንም ላይክ እንደሱ ጥጥ አድርጋ ምናምን ፎቶ ታነሳለች በስልኳ ማለት ነው። በጣም ጥጥ አድርጋና ያ ፎቶ በጣም ነው ያስፈራው። እና ለምን ነው እንደዚህ ሳረግ ምናምን ስላት አሁን እንደዚህ አይኔን ለማየት ነው ትለኛለች። በጣም ይገርማል። ስለዚህ እንደዚህ እናርጋ። በሰፊው አንቺ እንዳወራሽ ስልክ ቁጥርሽን በወረቀት ዛን ያለው አው የጻፈች ነው ይፈርም እንትን ጻፍ ብያት ነው። ኦኬ እሺ ለምታለስ ሲጨርሱ አይ በቃ ተጻፍት ችግር የለውም። እሺ እዚህ ቴሌግራም ላይ መስክሩ። እሺ ቁጥሩ እንዴት ማውጣት የሚቻል ይሄን ነገር ይሄ ነው። እሺ ቀጥይ እህት። እና ያንን ነገር ሳስታውስ በጣም መጨነቅ ጀመርኩኝ። ማለት ለምንድን ነው እንደዚህ? ከዛ በፊት ግን ሲስተር የታላቂ ነገር ነበረ ላይክ እንደዚህ የሆነ ብዙ ነገር የመጀመሪያ ልጇ ሆስፒታል ልትወልድ ስትሞቶባታል ምናምን እና ከዛ በፊት ከጥቂት ዓመት በፊት ነግራኛለች። እንደዚህ በህይወት ላይ የሆነ ነገር እያደረገችብኝ ነው፣ ልጄ የሚገደልችብኝ እሷ ናት ምናምን እያለች ብዙ ነገር ስትነግረኝ እኔ አልሰማትም። እንዴት እሷ እንደዚህ ልታደርግ ትችላለች? ምን እንዲሆን እኮ እናት ናት እና እንደዚህ ልታደርግ አትችልም፣ ተያት ተሳሳች ምናምን እላታለሁ። በፍጹም እኔ በጣም ትክክል ነኝ፣ በቃ ብዙ ነገር የምታደርገው እሷ ናት ትለኛለች። እና ያንን ነገር ማየት ስጀምር ከዛ ጋር እያገናኘ በጣም ግራ መጋባትና መጨነቅ ጀመርኩኝ። ከዛ በኋላ ያንተን ትምህርት በደንብ ማዳመጥ ምናምን ስንጀምር አንተ የምታወራው ነገር ነው በቃ አብዛኛው ነገር እሷ ላይ የማየው ነገር ማለት ነው። እና በተለይ በቃ አይኗ ጋር የተገናኘ ነገር ነው በቃ ሞር የማይባት ነገር አይኗ ጋር ሞር ደግሞ ትኩረት የምታደርገው ህፃናት ላይ ነው። እና ለምንድን ነው ይሄ ነገር ምንድን ነው ልጅ በቃ በጣም መጨነቅ ጀመርኩ። ነገር ስሜ በወልድ እንዴት ነው ማለት ልጅ እንዴት ነው የሚሆነው የሚለው ነገር በጣም ያስጨንቀኝ ጀመረ። እና ከዛ በኋላ ይሄ ነገር በጣም በእኛ አቅም ይፈታ ነገር እንዳልሆነ ከዛ በኋላ ደግሞ ያው ተጋባን። እግዚአብሔር ፈቅዶ የ14 ዓመታችን ነው ከነገረ 14 ዓመት ውስጥ ግን ብዙ ነገሮችን አሳልፈናል። ማለት ያሳለፍናቸው ነገሮች ያን ትልቅ ማዳመጥ ከጀመርን በኋላ ነው አንዳንድ ነገር እያገናኘን እንትን ማለት ጀመር ነው። እና ከዛ በኋላ ሰላም አትጨነቂ። አሁን ቤት ወደ ሰው እየሸኘሁ ነው። ምን እናደርጋለን መሰለሽ? ማነው ስም አንተ ምን እናደርጋለን መሰለሽ? አሁን ቤት ገብቼ ራት እንደበላሁ ትንሽ አረፍት እንዳረኩኝ እንቅልፍ እስከሚወስደኝ ድረስ ረጅም ሰዓት አወራሻለሁ። ይሄ በቀላሉ እንደዚህ የምናወራው ነገር አይደለም። እሺ አሁን ሀያልኩሽ እኮ በቴሌግራም መልሽልኝ እስቲ። አሁን ሀይ ብዬሻለሁ። ራሱ ያንተ ፎቶ እዚህ ጋር መጥቷል። አዎ አይተሽዋል። ኤች አይ ሀይ በይ። በቃ አሁን ግሩፕ ውስጥ ገብተሻል እና ቤት እረፍት እንዳደረኩኝ እደውልሻለሁ። ባያልቅ እንኳን ጠዋት እያወራሁሽ ወደ ቢሮ እመጣለሁ። ለምሳሌ እንዲህ አይነት ነገር በስልክ እንደዚህ ሰው ቆሞ ቁጭ ብሎ ምናምን ብለን የምናወራው ነገር አይደለም ማለት ነው። አዎ በጣም ጉዳዩ በጣም ተለቅ ያለ ትንሽ ከበድ ያለ ነገር ነው ሳስበው የሚመስለኝና ብዙ ነገር አለው ከፋዘርም ጋር ምናምን የተገናኘ ብዙ ታሪክ ስላለው ያ በደንብ እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እግዚአብሔር ይስጥልሽ። እጠብቃለሁ ስልክህን። ምን መሰለህ እንደዚህ ዝም ብለን በ10 ደቂቃ የምናወራው ጉዳይ አይደለም። ዛሬ እንደ ትውውቅ እንደ መምጣት እንደ መጀመሪያ ነው ሁሉንም ስም እየመዘገብኩ ያለሁት። እነዚህን ነገሮች ለምንድን ነው መስመር የምትዘለው? ወረቀት የፈጀችብኝ ወረቀት ቀልድ ነው እንዴ?
እና ለዛ እናደርጋለን። አንተም ካናገርኳት በኋላ ይምጣ ብዬ እነግራታለሁ። ትመጣለህ እና ግን ተለውጣል ብዬ አስባለሁ። እናትሽን ተንከባከቢያቸው እላት ነበር ሳይገባኝ ቀርቶ። ድሮ እንደዛ ነው የማስበው። ምንድነው ማለት ነው የኔ እና እሷ ጓደኝነት እንትን አይደለም፣ ይሄ ተራ ምናምን ሳይሆን ቤተሰብ የሚያፈርሰው አይደለም። በልጅነታችን ጀምረን ስለተገናኘን ሁልጊዜ ነው የሚገባኝ ቤተሰብን ስታከብር ነው አንተ የምትከበረው ብዬ ነው የማምነው። እና አሁን ምንድነው የተፈጠረው ነገር እዚህ ከመጣን በኋላ ነው ነገሮቹ ጎልቶ መውጣት የጀመሩት። እነዚህ ነገሮች ሲመጡ አሁን እንደውም ጭራሽ የነሱ ቤት መፈተሽ ስንጀምር ደግሞ ከኔም ከጀርባ ብዙ ነገር ማየት ጀመርኩኝ። አሁን ትምህርቱን እያዳመጥኩኝ የጸሎት ቤት ሰርቻለሁ፣ ሰግዳለሁ፣ ጾማለሁ፣ ጸልያለሁ በቻልኩት ይርታ። እሷን በደንብ ካናገርኩ በኋላ አንተ ደግሞ የምታወራኝ ነገር ካለ በደንብ ጊዜ እሰጥሃለሁ። ምክንያቱም እንደሚኖር ተስፋ አደርጋለሁ። የረጅም ዓመት ፍቅር 14 ዓመት ፍቅር ጊዜ ማለት ቀላል አይደለም። ሰው አይለየውም ብትልም ግን አጋንንት ደግሞ አጋንንት ጣልቃ ሊገባ ይችላል። ስለዚህ ይሄን ፍቅር ማስቀጠል የምትፈልግ ከሆነ በደንብ ቁጭ ብለን ማውራት አለብን። ስለዚህ እሷን ላውራትና ከዛ ወደ አንተ እመጣለሁ። ሻይ ባለፈው መለስ ጨነቁ መጽሐፍ ምረቃው ላይ መጥቼ ነበር። ራስ አገኝ የመጣሁት ግን እንደዛ ሰው ስትደክም ሳይ የሆነ ጊዜ እንደማገኝ ተስፋ አዎ ዛሬም ራሷን ከጧት አረሰ ደግሞ እስካሁን አያየው ነበር። ስለዚህ በጣም ይቅርታ ቻልና አቅም ይሄንን አሁን ደግሞ ይሄን የፈለግንበት ጉዳይ ጊዜውን አልግለጽልህና እሷ የምትኖርበትን ቦታና የሚመጡበትን ጊዜ ልንገርህ። እሷ ያለችው እዚህ ቦታ ነው። እሷ የምትኖር እነሱ በዚህ ወራት ወይም ዓመታት ውስጥ ሊመጡ ይችላሉ። ስለዚህ አሁን እኔ የፈለኩት ነገር ዋና ዓላማው ማለት ነው እኔም በደለኛ ነኝ፣ ሁላችንም በደለኞች ነን። ከሻልን እግዚአብሔር ፈቅዶ ይሄን ነገር አስተካክለን በሰላም እንደምንኖር እነሱ የሚያስቡት አሁን እኛ እሷን ምንድነው የሚያስቡት የለየናት ከገንዘብ ከምናምን አንግላ መስሏቸዋል እነሱ ማለት ነው። እሷ ገንዘብ ሰርታን ያገኘች ምናምን መስሏቸዋል። አይ ቲንክ ተረዱት እንደዛ ነው። ግን እኛ የፈለግነው ደግሞ እንግዲህ እግዚአብሔርን የሚያክል ቅዱስ ቁርባን እየተቀበሉ አርብና ሮብ እየገቡ እኔ ከብዶኛል ሲሄድ እኔ ሃይማኖታዊ ሰው ባልሆንም ከብዶኛል። ግን አሁን ይሄን ነገር እግዚአብሔር ከፈቀደ ልጁ ደግሞ አያስቸግርም ብዬ የማምነው ታላቅ ወንድሟ ያንተን በደንብ ነው የሚያዳምጠው። የመምህር ግርማ ልጅ ነኝ የመምህር ተስፋዬ ልጅ ነኝ ነው ብሎ የሚያስበውና አንተ ድንገት ካገኘ ካስታወስክ የሆነ ቦታ ስልክህን ተቀብሎታል አያቴ ልጅ ነው ጊዮርጊስ ሰው አታስታውስም? እስኪ እሷን እናውራትና ከቻልክም እሷን እና ሁለቱን ታወራቸዋለሽ። ግን በጣም ይቅርታ ደግሞሃል። አይዞህ እንግዲህ የእግዚአብሔር ቤተሰቦች በቃ ይቅርታ አልችልም። እውነት ደክሞኛል። ያለ ዛሬ መቼም አልመጣም። ፕሊስ ደግሞ ያለ ዛሬ ለምን አትመጭም? የለውም ለምን የለም። አሁን ዛሬ ራሱ የውሸት አጥፊ ነው ስክሊፍ የመጣው። እሺ ስወጣ አሁን ጨርሻለሁ። ስወጣ ያለ ዛሬ አልመጣም ትለኛለች። እንግዲህ የእግዚአብሔር ቤተሰቦች የነበረን ቆይታ ይሄን ይመስላል። የምክር አገልግሎት ሲባል ምን እንደሚመስል እንድታየው ነው። በዚህ ሳምንት እንግዲህ ይሄንን እያደረኩ ያለሁት ቀላል አይደለም። ስንት ሰው ኬዝ ሰማችሁ? ሙሉ ቀን ከጧት ጀምሮ እስካሁን ድረስ ያለ እረፍት ይናገራሉ። እኔ እመልሳለሁ። ለዚያውም ዛሬ ሃይላይት ነው ባይዘው። አሁን ቢያንስ ወደ ስንት ሰው አስተናግጃለሁ? ወደ 19 ሰው ገብቶ በደንብ አክሩታል። 19 ሰው ማለት የአንዳንዶቹን ደቂቃቸው 5 ደቂቃ 10 ደቂቃ የሆኑት ሳይቆጠሩ ማለት ነው። እና የምክር አገልግሎት በጣም ከባድ ነው። የእያንዳንዱ